ሁለተኛ ትውልድ ዩኒቨርሲቲ የሆነው ሚዛን ቴፒ ዩኒቨርሲቲ በ1998 ዓ.ም የተመሰረተ ሲሆን የመማር ማስተማር እንቅስቃሴውን ምቹና የተሻለ ለማድረግ የተለያዩ ተግባራትን እያከናወነ ይገኛል። ከነዚህም ውስጥ የዩኒቨርሲቲው ዙሪያ አጥር ግንባታና አጠቃላይ የግቢው እንቅስቃሴ በዘመናዊ ቴክኖሎጂ የታገዘ ጥበቃ ያለው መሆኑ፣ የተለያዩ የማስፋፊያ ግንባታዎች፣ የተማሪዎች ማደሪያና የመምህራን መኖሪያ፣ የተማሪዎች ኮምፕሌክስ፣ የውስጥ ለውስጥ መንገድ ግንባታና ሌሎችም ይገኙበታል። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ እንዲሁም የግብርና ጉዳዮች ቋሚ ኮሚቴ በጋራ በሚዛን ቴፒ ዩኒቨርሲቲ የመስክ ምልከታ ባደረጉበት ወቅት ዩኒቨርሲቲው ያሉበትን ችግሮች ለመቅረፍ እያደረገ ያለው ጥረት የሚበረታታ መሆኑንና ተጠናክሮ እንዲቀጥል የሚመለከታቸው አካላት አስፈላጊውን ድጋፍ ማድረግ እንዳለባቸው ገልጸዋል። በአዲስ መልክ የተመደበው አመራር በፊት ከነበረበት አሁን ያደረሰበት ደረጃ እንደሚመስል ምን እንቅስቃሴ እንዳለው እንዲሁ መስማት አለበት። ያንን መሰረት አድርገን በእኛ በኩል የሚመለከተው አካል ሚኒስትር እናንተም ግብረ መልስ በመስጠት ክትትላችን ለወደፊት እንዲቀጥል ስለዚህ ያሁኑ ያ የቅንጅት እቅድ እንዳለ ሆኖ ዩኒቨርሲቲው ያለበትን ደረጃ ከአመራሩ ጋር የምንዋይ ይሆናል። የሚዛን ቴፒ ዩኒቨርሲቲ ፕሬዝዳንት ዶክተር ዋቆ ገዳ ወደ ዩኒቨርሲቲው ከመጡ በኋላ በ8 ወር ውስጥ ያከናወኗቸውን ተግባራት ለቋሚ ኮሚቴዎቹ ባቀረቡበት ወቅት ተቋሙን በቴክኖሎጂ የማደራጀትና ዘመናዊ አሰራሮችን የመዘርጋት ስራዎች እየተከናወኑ መሆናቸውን ጠቁመዋል። ዩኒቨርሲቲው የሰጠው ተልዕኮ አለ። ያው እንደማንኛውም ዩኒቨርሲቲ ተልዕኮአችን ያው 3 ተልዕኮ ነው። አካዳሚ፣ ሪሰርች እና ማህበረሰብ አገልግሎት ሶስቱም የተያያዙ ናቸው ነው። ዋና ፎከሳችን ለሆነም የሚገባው ከፍተኛ ትምህርት በእነዚህ ሶስቱ ጉዳዮች ላይ ነው። በአካዳሚው ላይ ፎከስ አደረግና ተባብረን ሰራ። የዚህ ተስካንዳ 74.5% ተማሪ ለማሳለፍ እና ትልቅ ድል ነበር። ጥሩ ከተባሉ ውስጥ ነበር፣ ግን ብዙ መስራት ተጠበቅብናል። አብዛኞቹ ዩኒቨርሲቲ ከፍተኛ ስለነበሩ ለማድረስ እና የ12ኛ ክፍል ፈተና ኦንላይን በጣም አስቸጋሪ በሆነ ኢንቫይሮንመንት ውስጥ ሆነን በፈረቃ ባሉ ማድረግ ገብተንበት ሰክሰስፉሊ ኦንላይን በዚህ ፉል ኢንፍራስትራክቸር ውስጥ ኦንላይን በፔፐር ተማሪዎችን ለማሰልጠን ችለናል። ከ80% በላይ የሚሆኑ ተማሪዎቻችን ፕሌስመንታቸው በራሳቸው ሊድና በራሳቸው ፕሬፈረንስ እንዲያደርጉ አድርገናል። ኦንላይን ጆርናል ላውንች አድርገናል። 3 ሪሰርች ጋይድላይኖችን ሞዲፋይ አድርገናል። አዳዲሶችን ጽፈናል። ያነበሩትን በዚህ ጋይድላይን እንዲመራ የሚል ተሰርቷል። በዚህ ውስጥ ኮሚኒቲ ሰፖርት እናደርጋለን። ቴክኖሎጂ ኢንኩቤሽን ሴንተር 2 ቴክኖሎጂ ኢንኩቤሽን ሴንተር ስታብሊሽ አድርገናል። ያለቁ ፕሮጀክቶች ከመጣን በኋላ ብዙ ፕሮጀክቶች አልቀዋል። በዩኒቨርሲቲው 12 ሜጋ ፕሮጀክቶች መኖራቸውን ጠቁመው ከነዚህ ውስጥ የግቢ ውስጥ የ4.9 ኪሎ ሜትር አስፋልት መንገድ በቅርቡ ለማጠናቀቅ እየተሰራ መሆኑን ገልጸዋል። እንደ ችግር ካነሷቸው ውስጥ ከዚህ ቀደም የተጀመሩ ግንባታ ፕሮጀክቶች የተለያዩ ችግሮች ያሉባቸው መሆኑ፣ የበጀት እጥረትና ሌሎችም ይገኙበታል። በድምሩ 12 የሚሆኑ ሜጋ ፕሮጀክቶች ቢሊየንስ ባጀት የሚፈልጉ አሉ። እዚህ ግቢ ውስጥ 4.9 ኪሎ ሜትር አካባቢ አስፋልት ይሄ 4.9 የሜን ካምፓሱን በሙሉ ቅድም እንዳያችሁ ተባራያ ይሄ ጭቃ ህንፃ ንጽህና አሁን ክረምት መጣችሁ በኖሩ በጣም ይጨቀያል፣ ይዘምራል። ስለዚህ አስፋልቱን ቢያልቅ ሳይድ ማብራቶች በሙሉ አሉ። ስለዚህ የተቋሙ ይቀየራል ብለን ከአራቱ የትምህርት ሚኒስቴር ዶሜንን አንዱ ስለሆነ ፌዝ ባይ ፌዝ ወደ ሌሎቹ እንሄዳለን ብለን የምናስበው በዚህ ዓመት 2017 ላይ የኛ ሜን ትልቁ ስራ ብለን የምንለው እችን አስፋልት የመጨረስና ቴፒ ላይ ቅድም ያልኳችሁ የክላስሩሙ ፊኒሺንግ ላይ ያለው ችለን እሱን ከጨረስን 2 ሜጋ ፕሮጀክቶች ላይ ፎከሳችን። በዚህ ዓመት የተመደበልን ባጀት የካፒታል ባጀቱ 570 ሚሊዮን ነው። 570 ሚሊዮን ውስጥ 300 ሚሊዮን ምን አደረገ? ዕዳ ከፈለ። አንድም አዲስ ፕሮጀክት አላዘኛ ክቡር አቶ አህመድ ሺዴን ባሉ መሰረት ትምህርት ሚኒስቴርን ባሉ መሰረት እሺ ብለን አንድም አዲስ ፕሮጀክት አላዘኝ ያለው ራሱ ቶሎ ስለማያልቅ ይሄንን እንስራለን ተቀብለን ገባንበት። በጣም ትልቅ ባጀት ሾርቴጅ
አለብን። የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ ዶክተር ነገሪ ሌንጮ ዩኒቨርሲቲውን ከነበረበት አስቸጋሪ ሁኔታ ውስጥ ለማውጣት በአዲሱ አመራር የተጀመሩ ስራዎች ጥሩ መሆናቸውንና ተጠናክረው መቀጠል እንዳለባቸው አሳስበዋል። ይህንን ተቋም ከሞት ነው ያለናቸው ማለት ይቻላል። በቃ ዩኒቨርሲቲ ሊስት ውስጥ እንዲወጣ የሚያደርግ አካሄድ ነበረ። ሀብት ብዙ ሀብት ፈሶበታል። መንግስት ባለፉት 18 ዓመታት በጀት ሲመድብለት ነበር። ነገር ግን ይሄንን ዩኒቨርሲቲ ይዞ ወጣ ነበር። አመራር አንድ ሰው ከወሰነ ተቋም መቀየር ይችላል። አመራር ከደከመ ተቋም ነው በበጎ ሕሊና ንጹህ ሆነ አመለካከት አስተባብሮ ወስኖ ከሰራ ተቋም ይቀየራል። አሁን ጥሩ ጅምር አለ። ጨርሳቸው አልአለን በፍጹም አልጨረሳቸው፣ ግን ጥሩ ጅምር አለ። ምልክቱ በጣም ያስባል። መንገዱ ደግሞ መንገድ ላይ የሚሄድ ግራ ቀኙን ማሳመር፣ ከዛ በኋላ ደግሞ ሪኖቬት እያደረጋቸው ያላቸው ህንፃዎች ምልክት ናቸው ማለት ነው። የጠንካራ አመራር ምልክት ነው። አንደኛ ፕራዮሪታይዝ ለማድረግ ሞክራቸዋል። የተጀመሩ ፕሮጀክቶች ብዙ ናቸው። ይህንን አንድ ላይ ፑሽ እያደረግን መሰረት ነው። ስለዚህ ለየትኛው ቅድሚያ ያነሳል በማለት የጀመራቸውና እስካሁን የተለየ ውጤት ቀላል የሚባል አይደለም። ከመማር ማስተማር እንቅስቃሴው በተጨማሪ የምርምር ስራዎችና የህብረተሰብ አገልግሎቶችን በስፋት መስራት እንደሚያስፈልግም ጠቁመዋል። ተማሪዎች የመረጡትን የትምህርት መስክ እንዲማሩ መደረጉ ለውጤታማነት አስተዋጽኦ የሚያደርግ መሆኑንና የመውጫ ፈተና ከ74% በላይ ማሳለፉ በጥንካሬ የሚታይ መሆኑን ተናግረዋል። ለተማሪዎች ምቹ የመማር ማስተማር ሁኔታዎችን በማመቻቸት የኔነት ስሜት መፍጠር አስፈላጊ መሆኑንም ጠቁመዋል። ላንስከቱን የመቀየር የሚሰሯቸው ስራዎች አንደኛ ተማሪዎች ዶርማቸው ጥሩ ሆነ፣ ሽንት ቤቱም የተሻለ ሆነ፣ ግቢ ውስጥም የሚያዩት ነገር ግሪነሪው ሁሉ ነገር መንገዱ ከተሰራ፣ ላይብራሪ የተሻለ ሆነ፣ ምግብ ላይ ጥሩ ከተሰራ፣ የተማሪ አገልግሎት የተሻለ ሆነ፣ እነዚህ ተማሪዎች እዚህ መቆየት ነው። ስለዚህ አንዱ ምንም እንኳን ብዙ ተማሪዎች ባይመደቡ 100% ተማሪዎች እንቀጥሉ ዓመት እኔ በክላስ ቤት ከዚህ ካልወጣሁ ብሎ ማሰብ የለም። ከዚህ በመመደብ ትክክል ነው። ሌላው ደግሞ መማርና ማስተማር ላይ መምህራን ቁጥጥርና ክትትል ላይ በተቻለ አሁን ትኩረታቸው ትልልቅ ጉዳዮች ላይ ሆነው የመምህራን ክትትልና ቁጥጥር ላይ ችግር ካለ ሌላ ተማሪ የሚሽበት በተለይ የአካዳሚክ ፕሬዝዳንት እና ከስሩ ያሉት እዚህ ላይ ትኩረት ማድረግ ነው። የትምህርት ጥራት 75% ማሳለፋችሁ ራሱ የመምህራንና የተማሪዎችን መክተት የሚገልጽ ነገር አለ። ከዚህ የበለጠ መስራት አለበት። ዘንድሮ ለኤግዚት ኤግዛም መምህራኖቻችን እንዴት ነው ማዘጋጀት ያለባቸው? ተማሪዎች ትኩረት ማድረግ አንዱ አስፈላጊ ሰርቪስ እንዲያገኙ ኢንቫይሮንመንቱ ምቹ ማድረግ፣ ደግሞ የቢሎንጊንግነስ የባለቤትነት ስሜት እንዲሰማቸው ማድረግ። በዚህ ላይ ከሰራችሁ ምን ለመናገር ታሪክ አይረሳቸው ድጋፍ እንዲያደርጉላቸው ነው። ሪፎርሙ እንዲሳካ አብረን ማድረግ እንችላለን ማለት ነው። ሌላው በጣም ጠንካራ እንደ ጥንካሬ የሚይዝላቸው ምንድን ነው? ዲፓርትመንቶችን ማጠር፣ ተማሪ በመረጠው መማር አለበት ብላቸው የወሰናቸው ምን ለመናገር ይሄ ለሀገር ትልቅ ፈውስ ነው። ብዙ ተማሪዎች የሚቸገሩት ለምሳሌ ብዙ ተማሪዎች የሚቸገሩት ውጤታማ የማይሆኑ የማይፈልጉትን ዲፓርትመንት ይመርጣሉ። ከሪሰርች ጋር በተያያዘ ጥሩ ነው ኮንፈረንሱ። ችግሮች ባሉበት ይሄ ዩኒቨርሲቲ ነው የሪሰርች ኮንፈረንስ ማካሄድ አለብን ብላችሁ መታችሁ 2 ወር 3 ወር ውስጥ ነው ያ ትልቅ አቺቭመንት መስጠት። ኦንላይን ጆርናሎችን ደግሞ ተመራጭቷል። ኦንላይን ብቻም ሳይሆን በህትመትም የተሻለ ጆርናል ሊኖራል ነው የሚታሰቡበት። እንደ ችግር ተግዳሮት ያነሳችሁ እናንተ የምትችሉትን አድርጉ። እኛም ካሉት ከፍተኛ አመራሮች ጋር እድል ስናገኝ እንነጋገራለን፣ መፍትሄ ያገኛል። የሁለቱ ቋሚ ኮሚቴ አባላት በበኩላቸው ዩኒቨርሲቲው ከዚህ ቀደም ከነበረበት አስቸጋሪ ሁኔታ ለመውጣት እያደረገ ያለው ጥረት ተጠናክሮ መቀጠል እንዳለበት ገልጸዋል።
የግብርና ዘርፍ ዘርፈ ብዙ ጥቅም ያለው በመሆኑ በቡና በእንስሳት ሀብትና በሌሎችም በጥናትና ምርምር የተደገፈ ችግር ፈቺ የሆነ ስራ በመስራት የሰርቶ ማሳያዎችና የህብረተሰብ አቀፍ አገልግሎቶችን በስፋት ማከናወን ያስፈልጋልም ብለዋል። ዋናው ግባችን በዛ ሜዳ የበቃ የሰው ኃይል ተዋናይ ከእድገት ከድህነት አዙሪታችን ሊያወጣን የሚችል ተዋናይ የሚያወጣ ግብርናው ገበሬና የግብርና ባለሙያ ዩኒቨርሲቲው በተለያየ ሙያ የበቃ የሰው ኃይል ለማውጣት ዋና ወሳኙ ምቹ ኢንቫይሮንመንት እየሄዳችሁበት ያለው ምዕራፍ እጅግ የሚያስደስት ነው። እኔ ግን ወደ ግብርናው መጣ ስል ይህ አካባቢ እንግዲህ በተለይ በማንበር አገር በቀል ዝርያዎችን በማኖር በከብት በዶሮና በበግ ዝርያዎች ይታወቃል። ቅድም አይተናል የሸኮ ከብት ዝርያዎችን 500 ገበሬ ጥሩ ነው። የማህበረሰብ ተጠቃሚ መሆኑ ብቻ ሳይሆን በሰው ማዳቀ ዘዴ ወይም በኤአይ አገልግሎት ከተለያዩ ምርምር ተቋማት ጋር ኮኦርዲኔሽን ይፈልጋል። እውነት ሞርፎሎጂካል አፒራንሳቸው ከሌሎች ተዳብሎ ውጤት ይሰጣል የሚለው ከእናንተ በተጨማሪ ከሌላ ምርምር ተቋማት ጋር ቅንጅታዊ አሰራር አድርገን ከከብት ይልቅ የከብቱን ዝርያ ሴመን ማስፋፋት ብንችል ከዛ የበለጠ አርሶ አደሮችን ተጠቃሚ ማድረግ እንችላለን። ካደጋ ወጥቶ ዩኒቨርሲቲ ወደ ተሻለ ለውጥ ውስጥ እንዲመጣ አመራሩ የጎላ ሚና እየተጫወተ እንደሆነ ወስጃለሁ። ምን አጠናክራችሁ ትቀጥሉ። የተለያዩ ፕሮጀክቶችን አፈጻጸም ስናይ ቅድም በሪፖርቱም ሲቀርብልን በተረዳንበት መንገድ ለችግሮቹ ቅደም ተከተል ተሰጥቶ የትኞቹ ፕሮግራም ለቻለባቸው ታይቶ በተለይም አሁን ካየናቸው አኳያ ብዙዎቹ ፕሮጀክቶች በተባለው ጊዜ ይመጣሉ። ዋናው እዚህ ላይ ሚናውን የሚጫወተው በጀትም ስለሆነ ከበጀቱም ጋር ተያይዞ ለየትኞቹ ቅድሚያ መስጠት መቻል አለበት የሚለው ተወስዶ ሲታይ ቅድሚያ የሚሰጣቸው ለምሳሌ አጥርም ተጀመረ ዘውጭ የአስፋልት ወደ 5 ኪሎ ሜትር የሚጠጋው አስፋልት ስራ አሁን ባለበት ደረጃ በሁሉም አካባቢ ተንቀሳቅሰው ስናየው ከዋናው በር እስከ ጂምናዚየም በሁለተኛው በር አካባቢ የተሰራ ያለው ነገር በጣም ተሳስለ ነው። ይሄ ማለት ዝም ብሎ የሚመጣ በመስራት በተመሳሳይ ተባብቶም ተቀናጅቶም ተናቦ እንቅልፋቶም በመስራት ጋር በተያያዘ የመጣ ውጤት ስለሆነ እውነት በጣም ወደ ተሻለ ለውጥ ውስጥ እየገባችሁ እንደሆነ ነው መረዳት ይቻላል። ውጤታማ ለማድረግ እየተሄደ ያለበት ነገር መልካም እንደሆነ ነው የምወስደውና ተጠናክሮ ቢቀጥል ጅምሮቹ መልካም ናቸው የሚል አስተያየት ለመስጠት ነው። አሁንም ትኩረት መደረግ መቻል ያለበት ነገር እንዳለ ነው የምወስደው። አንዱ ሁሉም አሁን ለምሳሌ ከእንስሳት ሀብት ዝርያ ማሻሻል ከሰብል ልማት ጋር ከቡና ልማት ጋር በሌላ መንገድ ደግሞ ለአካባቢ ተስማሚ የሆነ የምርምር ችግር ፈች የምርምር ጥናት አድርጎ በህብረተሰቡ ተጠቃሚ ከማድረግ አንጻር መስራት ከቻል ውጤታማ መሆን የምንችልበት ሁኔታ ይኖራል የሚል አስተያየት ለመስጠት ነው። ትኩር ብዬ ማስበው ግብርና ላይ ግብርና ናውሌጅ ብቻ አይደለም። በአሁኑ ስልጅነት የሚያደርገው ናውሌጅ ፕላስ ኢኮኖሚ ነው። ቦዝ አትዋንታን ቦዝ ኮንትሪቢሽን ያለ ዘርፍ ነው። ሌሎች ዘርፎች ላይ ኢኮኖሚ ሌጅስሌሽን የለም ማለት ባይሆንም ኢሚዲየት የሆነ ሪስፖንድ እያደረገ ሄደው ለማስተማሪያ ቢኪፒ ጀምር ባታው ጀምር ዶሮ ለማስተማሪያም ለኢኮኖሚም ባታው ለኢኮኖሚም ለትምህርትም ችግኝ ጣቢያዎችም እንደዚህ ለኢኮኖሚም ለባታም ለትምህርትም ዱዋል ፐርፐስ የመሆን እድል አለ። ስለዚህ ዩኒቨርሲቲው የራሱ የውስጥ አቅሙን እያሳደገ እንዲሄድ እያስተማረም ኢኮኖሚ ጭምር እያመነጨ እንዲሄድ ትልቅ አስተዋጽኦ ያለበት ዘርፍ በመሆኑ በውስጥም ውጭ ካለው ከማህበረሰብ ጋር ምርምሩንና ሌሎች ተያያዥ ድጋፍ ስራዎችን አያይዞ መሄድ የሚችልበት ሁኔታ ከፈጠረ ከፍተኛ እድል ያለ ዩኒቨርሲቲ ነው። በመቀናጀት የጀመራችሁት ስራ በጣም ደስ የሚል ስራ ነው። ተጠናክሮ መቀጠል አለበት። በመመካከል በመቀናጀት የጀመራችሁት ስራ በጣም ደስ የሚል ስራ ነው።
በተቋሙ እንደ ችግር የተነሱ ጉዳዮችን ቋሚ ኮሚቴዎቹ ከሚመለከታቸው አካላት ጋር በመነጋገር መፍትሄ እንዲያገኙ የሚደረግ መሆኑን ተናግረዋል።